የሊቨርፑል የውጤት ቀውስ አሁንም ቀጥሏል። በባለፉት ካከናወናቸው 7 ጨዋታዎች በ6ቱ የአርነ ስሎቱ ስብስብ ተሸንፏል። በክሪስታል ፓላስ ደግሞ ለሶስተኛ ጊዜ ሌላ ከባድ ሽንፈት ሊቨርፑል ገጥሞታል። አሁን አርነ ስሎት በእርግጥም ወንበራቸው እየተነቃነቀ ይገኛል። በክሪስታል ፓላስ በሜዳቸው የተሸነፉበት ጨዋታ ብዙ የሊቨርፑል ደጋፊዎችን በፍጹም ያሳዘነና ልባቸውን የሰበረ ነበር። ክሪስታል ፓላስ በዚህ ጨዋታ ላይ እንዴት ባለ መንገድ ሊቨርፑልን ሊያሸንፍ ቻለ? የሊቨርፑል የውጤት ቀውስ አሁንም ድረስ የዘለቀው እንዴት ባለ ምክንያት ነው የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ ተከታታዮቻችን እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የካራቦ ካፕ 16ቱ ጥሎ ማለፍ ጨዋታዎች በዚህ ዕለት ሲከናወኑ እጅግ በጣም ያልተጠበቀ ውጤት የተመዘገበበት የጨዋታ መርሃ ግብር በሊቨርፑልና በክሪስታል ፓላስ መካከል በተደረገው ጨዋታ ነው። እንግዲህ ሁለቱ ቡድኖች በዚህ ውድድር ዓመት 2 ጊዜ ያክል ተገናኝተው ነበር። በኮሚኒቲ ሺልድ ክሪስታል ፓላስ የኤፍኤ ካፕ አሸናፊ በመሆኑ ሊቨርፑል ደግሞ በአንጻሩ የፕሪሚየር ሊግ አሸናፊ በመሆኑ ሁለቱ ቡድኖች ተገናኙ። ክሪስታል ፓላስ የኮሚኒቲ ሺልድ ዋንጫን ማሳካት ችሏል፣ ወይም የኮሚኒቲ ሺልድ ጋሻን ማሳካት ችሏል ሊቨርፑልን በማሸነፍ። ከዛ በመቀጠል በፕሪሚየር ሊጉ ሴልኸርስት ፓርክ ላይ ተገናኙ። በዚህም የጨዋታ መርሃ ግብር በተለይ ባለቀ ሰዓት ኤዴን ኬታ ባስቆጠራት ጎል ታግዘው ጨዋታቸውን 2-1 በሆነ ውጤት ማሸነፍ ቻሉ። አሁን ለሶስተኛ ጊዜ ሲገናኙ ለዚህ ቡድን በጣም ፈታኝ ተጋጣሚ ሆኖ ሊቀርብ እንደሚችል ሲጠበቅ ነበረ። እንግዲህ አሰልጣኝ አርነ ስሎት በባለፈው በብሬንትፎርድ ከተሸነፈው ቡድናቸው የ10 ተጫዋቾችን ለውጥ አድርገው ወደ ሜዳ ገብተዋል። 3 ቲኔጀር ወይም ደግሞ ታዳጊ ተጫዋቾችንም ወደ ሜዳ አስገብተዋል። ምናልባትም ደግሞ የእነዚህ ተጫዋቾች ወደ ሜዳ መግባት ዋናዎቹን ተጫዋቾች የማሳረፍና ለነዛ ተጫዋቾች የበለጠ የመጫወቻ ስፔስ ለመስጠት እንደሆነ መገንዘብ ቀላል ነው። ልክ የትኛውም ክለብ እንደሚያደርገው የትኛውም ትልቅ ክለብ እንደሚያደርገው ለታዳጊ ተጫዋቾች ለወጣት ተጫዋቾች እድል የመስጠት ሁኔታን ነው በሊቨርፑል በኩል የተመለከትነው። ለምሳሌ በቋሚ 11 ውስጥ ሲገባ የተመለከትነው ውድማን የተባለውን ግብ ጠባቂ ነው። እንግዲህ ይህ የ28 ዓመቱ ፍሬድሪክ ውድማን የሊቨርፑል 3ኛ ግብ ጠባቂ ነው ከአሊሰን ቤከር እና እንዲሁ ደግሞ ከጆርጂ ማማርዳሽቪሊ በመቀጠል። እንደውም በልጅነቱ የክሪስታል ፓላስ ደጋፊ ነበር ይባላል። በእርግጥ ከዚህ ጋር ምንም የሚያገናኘው ነገር የለም፣ ግን ኤስፔን ይዞት የወጣው ዘገባ ስለሆነ ያው ስላስገረመኝ ነው እዚህ ጋር ያነሳሁት። ከዛ ውጪ ካልቪን ራምሴ በዚህ ጨዋታ ላይ 47 ቁጥር መለያ ለብሶ የተመለከትነው ተጫዋች 22 ዓመቱ ላይ የሚገኝ ስኮትላንዳዊ ተጫዋች ነው። እንዲሁ ደግሞ ከዛ በተጨማሪ በዚህ ጨዋታ ላይ ከተመለከትናቸው ተጫዋቾች ውስጥ ሪዮ ኑጉሞሃ እንዲሁ ደግሞ ትሬይ ኖኒ የ18 ዓመቱ ተጫዋች እና ከዛ ደግሞ 68 ቁጥር መለያ ለብሶ የተመለከትነው ኬራን ሞሪሰን በዚህ ጨዋታ ላይ የተመለከትናቸው ተጫዋቾች ናቸው ማለት ነው። ከዛ ውጪ ሮበርትሰን፣ ጆ ጎሜዝ፣ ዋታሮ ኢንዶ፣ አሌክሲስ ማካሊስተር እና ፌዴሪኮ ኬዛ በቋሚነት ጀምረዋል። በክሪስታል ፓላስ በኩል ግን ምንም እንኳን ለምሳሌ ቤኔቴዝ ነው በቋሚነት የጀመረው የክሪስታል ፓላሱ ግብ ጠባቂ ዋልተር ቤኔቴዝ ዲን ኤንደርሰን ተጠባባቂ ወንበር ላይ ሆኖ ነው የጀመረው። ከዛ ባለፈ ማርክ ጌሂ፣ ላክሩዋ በፕሪሚየር ሊግም የሚጫወቱ ተጫዋቾች ናቸው፣ ዛሬም ጀምረዋል። በዚህ ጨዋታ ላይ ዣይዴ ካንቮት አዲሱ የክረምቱ ፈራሚ ተጫዋቻቸው እንደዚሁ በዚህ ጨዋታ ላይ በቋሚነት ጀምረዋል። ዊል ሁድስ፣ ካማዳ፣ ሙኞዥ፣ ቦርና ሶሳ፣ የረሚ ፒኖ፣ ኢስማኤል ያሳር እና ኤዴን ኬታ በቋሚነት ጀምረዋል። አብዛኞቹ ተጫዋቾቻቸው ፕሪሚየር ሊግ ላይ በመጫወት የሚታወቁ ተጫዋቾች ናቸው። ለምሳሌ ኢስማኤል ያሳር ብትሉ፣ ሙኞዥ ብትሉ፣ የረሚ ፒኖ፣ ካማዳ፣ ላክሩዋ፣ ጌሂ እነዚህ ተጫዋቾች ቢያንስ 6-7 ተጫዋቾች ፕሪሚየር ሊጉ ላይ በቋሚነት የሚጀምሩ ተጫዋቾችን ናቸው። ኢቨን ተጠባባቂ ወንበር ላይ የሚገኙ የክሪስታል ፓላስ ተጫዋቾችን ብትመለከቱ ከሊቨርፑል ተጠባባቂ ተጫዋቾች የበለጠ በጣም የሚያስፈሩ መሆናቸውን
ቤንቹን አይቶ መረዳት ይቻላል። ምክንያቱም እነ ቴሪክ ሚሼል፣ እነ ጄስቲን ደቬኒ፣ እነ ለርማ፣ ከዛ በተጨማሪ እነ ዦን ፊሊፕ ማቴታ፣ እነ ኡቼ ናቸው ቤንች ላይ እንኳን ያሉት። ምናልባት በሊቨርፑል በኩል ግን ተጠባባቂ ወንበር ላይ እንኳን ያሉትን ተጫዋቾች ብትመለከቱ ትሬንት ኮኔ ዶኸርቲ፣ እንዲሁ ደግሞ ኬሮል የተባለ አንድ ተጫዋች አለ፣ ኬሮል ፊጉዌራ፣ እንዲሁ ደግሞ ተቀይሮ ሲገባ የተመለከትነው የ21 ዓመቱ ካይዲ ጎርደን፣ ቶሚ ፒሊንግ፣ ከዛ ባለፈ ሚሼል ላፊ፣ እነዚህ ተጫዋቾች ናቸው ተጠባባቂ ወንበር ላይ የሚገኙት። ከዛ ዌሌቲ ለኪ እና አማራ ናሎ፣ እነዚህ ተጫዋቾች ቤንች ላይ የሚገኙ የሊቨርፑል ተጫዋቾች ናቸው እና ካርተር ፒኒንግተንን ጨምሮ አብዛኞቹ ተጫዋቾች ማለት ይቻላል ታዳጊ ተጫዋቾች ወይም ብዙ ጊዜ በተደጋጋሚ ሜዳ ላይ ሲገቡ የማንመለከታቸው ተጫዋቾች ናቸው። እንግዲህ የሊቨርፑል ደካማ መከላከል በጨዋታው ላይ ጎል እንዲቆጠርበት አድርጓል። ኢስማኤል ያሳር ጎሉን ያስቆጠረበትን የመጀመሪያው ጎል የተቆጠረበትን ሁኔታ ብትመለከቱ የሊቨርፑል ተከላካዮች በአግባቡ መናበብ ባልቻሉበት ወይም ደግሞ በአግባቡ ኳስን ክሊር ማድረግ በማይችሉበት አጋጣሚ ላይ የተገኘ ኳስ ነው። ክሪስታል ፓላሶች እንደዚህ አይነት አጋጣሚዎችን ሲያገኙ በተለይ በፍጹም የተጋጣሚ ቡድንን የሚምሩና ወይም ደግሞ ለዛ ተጋጣሚ ስፔስ የሚሰጡ አይደሉም። የሆነች ስፔስ ካገኙ ያችን ተጠቅመው በዋንቱ ፓስ ተቀባብለው ወደ ጎል በመሄድ ያንን ኳስ ወደ ግብነት በመቀየር የማሸነፊያዋን ጎል ማግኘት ይችላሉ። ኢስማኤል ያሳርም እንግዲህ 41ኛው ደቂቃ ላይ ጎል ያስቆጠረው በዚህ የሊቨርፑል ተከላካዮች ያለመናበብና በጣም ደካማ የመከላከል መዋቅር ምክንያት የመጀመሪያውን ጎል ማስቆጠር ችሏል። ጎሉ ደግሞ የተቆጠረው በመጀመሪያ ኳሱ ሲነሳ ከቀኝ መስመር ላይ ነው። በኋላ ወደ ግራ መስመር ሄዷል። ያ ማለት የሊቨርፑልን የግራና የቀኝ መስመር በደንብ የሚመለከት ጉዳይ ነው ማለት ነው። ከዛ ደግሞ ልክ በዚህ ደቂቃ ላይ ይሄ ጎል ከተቆጠረ በኋላ ኢስማኤል ያሳር በ41ኛው ደቂቃ ላይ ይህንን ጎል ካስቆጠረ በኋላ 45ኛው ደቂቃ ላይ ማለትም ከ4 ደቂቃዎች በኋላ ደግሞ እንደገና ራሱ ኢስማኤል ያሳር ሁለተኛውን ጎል ማስቆጠር ችሏል ማለት ነው። እንግዲህ የሆኑ የሚሰጡ ምክንያቶች ሊኖሩ ይችላሉ። አሁን የመከላከሉ ጉዳይ ላይ ሊቨርፑል ላይ የሚነሳው ጥያቄ ሊቨርፑል በመከላከል መዋቅሩ ላይ ጥሩ ፐርፎርማንስ እያሳየ አይደለም። እንኳን አይደለም እንደዚህ ተጣባባቂ ተጫዋቾቹን አስገብቶ ይቅርና ዋናዎቹን ተጫዋቾች እንኳን እያስገባ ራሱ ሊቨርፑል ብዙ ጊዜ እንደምናየው በርካታ ግቦች ሲቆጠሩበት የሚስተዋል ቡድን ነው። ስለዚህ እዚህም ጨዋታ ላይ በተለይ ደግሞ በጨዋታው ላይ ይዞት የገባው አሰላለፍ እና ዋታሮ ኤንዶ የተከላካይ መስመሩን እንዲያግዙ እነ ሚሎሽ ኬርኬዥ ደግሞ የሚጫወቱበትን ቦታ ብዙ ጊዜ ጥያቄ የሚነሳበት ስለሆነ በሊቨርፑል በኩል እንዲህ አይነቱን የጨዋታ ምሽት እንዴት አድርገው ሊወጡ ይችላሉ የሚል ጥያቄ የሚያስነሳ ነበርና የመጀመሪያውም ጎል ሲቆጠር ከዛ ደግሞ ሁለተኛውም ጎል ሲቆጠር በሊቨርፑል በኩል የተመለከትነው የመከላከል መዋቅር ፍጹም ደካማና ምናልባትም ደግሞ ሊቨርፑልን ከሚያክል ትልቅ ቡድን አርነ ስሎት ደግሞ እንደሚያሰለጥኑት ቡድን በፍጹም የማይጠበቅ ከዚህ ቡድን ይሆናልም ተብሎ የማይገመትም ነገር እንደሆነ ማንሳት ተገቢ ነው። አሁን ስለ ሊቨርፑል መከላከል ሁልጊዜ እናወራለን። ሊቨርፑል በመከላከሉ ላይ እንደዚህ ነው እያልን እናወራለን። ብዙ ጊዜ ከተጣባቂ ወንበር ላይ የተነሳ የሚጫወት ደግሞ ተጫዋች አለ ጆ ጎሜዝ እና በእንደዚህ አይነት ጨዋታዎች ላይ በተለይም ደግሞ ልምዱን እንዲያካፍል በቋሚነት በሚጀምርባቸው ጨዋታዎች ላይ የበለጠ ለሌሎች ተጫዋቾችም ሽፋን እንዲሆን ይጠበቃል። ግን ጎል የተቆጠረበትንም ሁኔታ ስታዩት የዚህም ጎል መቆጠር ምክንያት የሊቨርፑል ተከላካዮች ደካማነት ሁለተኛው ጎል እንዲቆጠር ምክንያት ሆኗል ማለት ነው እና ኢስማኤል ያሳር ይህንን ጎል ሲያስቆጥር በጣም በቀላሉ ነው ይህንን ጎል ማስቆጠር የቻለው። ከዛ ባለፈ እንግዲህ በሁለተኛው አጋማሽ ደግሞ ፒኖ ሶስተኛውን ጎል አስቆጥሯል። ይሄ የነ ጆ ጎሜዝ በጣም ግልጽ ስተትን የተመለከትንበት ነበር። ራሱ ጆ ጎሜዝ በቢውልድ አፕ አስጀምራለሁ ብሎ የተሳሳተውን ኳስ ነው ወደ ግብነት የቀየሩት። የሚገርመው በሊቨርፑል ተጠባባቂ ወንበር ላይ አንድም ከ21 ዓመት በላይ የሆነ ተጫዋች ቤንች ላይ አልተመለከትም። ቅድም የዘረዘርኩላችሁ ተጫዋቾች እና አሰልጣኙ ይህን ነገር ማድረግ የፈለጉት ለምንድን ነው? ዶሚኒክ ሶቦዝላይ ለምን ቤንች ላይ አላካተቱትም? ለምን ቨርጂል ቫንዳይክን፣ ኢብራሂማ ኮናቴን፣ ኮዲ ጋክፖን፣ ፍሎሪያን ቬትስ፣ ሞሐመድ ሳላ፣ ኡጎ ኤኪቲኬ እነዚህ ተጫዋቾች ለምንድን ነው ቤንች ላይ ያልተቀመጡት የሚል ጥያቄ ማንሳት በጣም አስፈላጊና ተገቢ ጉዳይ ይሆናል እና
በተጣባቂ ወንበር ላይ እንግዲህ ያስቀመጧቸው ተጫዋቾች ገብተው እንኳን ሜዳ ላይ ተጽዕኖ ይፈጥራሉ ብለው የማይተማመኑባቸው ናቸው። አምና ሊቨርፑል በኤፍኤ ካፕ ይመስለኛል ኤፍኤ ካፕ ነው ውድድሩ ብዬ ነው የማስበው ከፕሌይማውዝ ጋር ተጫውተው ከውድድሩ ሲሰናበት አርነ ስሎት ወደ ሜዳ ይዘው የገቡት የቋሚ 11 እና ከዛ ደግሞ ተጠባባቂ ወንበር ላይ በቂ የሚባል ሪሶርስ ስላልነበራቸው ነው እዛ ጨዋታ ላይ ተሸንፈው ከውድድሩ የተሰናበቱት እንጂ ፕሌይማውዝ በጣም ጠንካራ ቡድን ሆኖ ወይ በመዋቅር ረገድ ከሊቨርፑል በጣም የተሻለ ቡድን ሆኖ አይደለም። ግን ሜዳ ላይ ይዘው የቀረቡት ስብስብ ምናልባትም ፕሌይማውዝን በተወሰነ መንገድ ዝቅ የማድረግ ሁኔታ ይታይባቸው ነበር። ከዛ ባለፈ እንግዲህ እንደተመለከትነው ፌዴሪኮ ኬዛ በዚህ ጨዋታ ላይ ጥሩ ድሎችን አግኝቶ የሞከረባቸው አጋጣሚዎች ነበሩ። እነዛን እድሎች ግን ሳይጠቀምባቸው ነው የቀረው። ከዚህ በተጨማሪ ደግሞ ሊቨርፑላውያን ወደ ጎል በመሄድ ሙከራ ያደረጉባቸውን ሁኔታዎችም ስንመለከት ነበር። በጨዋታው ላይ ተቀይሮ የገባው አማራ ናሎ በሰራው ከባድ ጥፋት ምክንያት በቂ ካርድ ከሜዳ ወጥቷል። እንግዲህ የመጨረሻ ሰው ወይም ይሄ ላስት ማን በሚለው ነው እንግዲህ በሰራው ጥፋት ምክንያት በቂ ካርድ ከሜዳ ሲወጣ እየተመለከት ነው። እንግዲህ ናሎ ይህንን ጥፋት በመስራቱ ምክንያት ቀይ ካርድ ማየቱ ብዙም የሚያስገርም አይደለም። ምክንያቱም ፋውሉን የሰራበት መንገድ ቅድም እንዳልኳቸው የመጨረሻ ሰው በመሆኑ ምክንያት ቀይ ካርድ ማሰጠቱ ብዙም የሚያስገርም ነገር አይደለም። ከዛ በተጨማሪ ግን ሊቨርፑል ታዳጊ ተጫዋቾችን አብዝቶ ተጣዋቂ ወንበር ላይ በማስቀመጡ ወይ ደግሞ ምናልባት ሌላ ጊዜ ሲሸነፍ እንደምናየው የበላይነቱ ወስዶ ነው ወይ እዚህ ጨዋታ ላይ የተሸነፈው የሚል ጥያቄ ደግሞ ማንሳት በጣም አስፈላጊ ነገር ነው። እንግዲህ አርነ ስሎት እንደምታውቁት በባለፈው ዓመት ሊቨርፑልን እንግሊዝ ፕሪሚየር ሊግ ሻምፒዮን ያደረጉ ምርጥ ታክቲክ አሳይተው ምርጥ ቡድን ተጠቅመው ዋንጫ ያነሱ አሰልጣኝ ናቸው። ግን ደግሞ አሁን በየጨዋታው ላይ ክለባቸው እያስመዘገበ በሚገኘው ውጤት ብዙ ጥያቄዎች የተነሱበት ይገኛሉ። ቅድም እንዳልኩት ለታዳጊ ተጫዋቾችን እድል የሰጠ ቢሆን ግን ተጠባባቂ ወንበር ላይ ለምንድን ነው ታዳጊ ተጫዋቾችን በብዛት ያስገቡት የሚል ጥያቄ ቢነሳ ምናልባትም ደግሞ አርነ ስሎት ይሄ ነገር ማድረጋቸው ትክክል ነው አይደለም የሚለው ምላሽ ወዴት ሊያመራ እንደሚችል ሁላችንም በግልጽ ምንረዳው ነው። ምንም እንኳን ትላልቅ የሚባሉት ክለቦች ወሳኝ ተጫዋቾቻቸውን ቤንች ላይ አድርገው ለታዳጊ ተጫዋቾቻቸው እድል ቢሰጡም ግን ደግሞ እንደ ውጤቱ አስፈላጊነት ሌሎች ተጫዋቾችን እየቀየሩ ወደ ሜዳ ማስገባት ይጠበቅባቸዋል። ለምሳሌ አርሰናልን ብትመለከቱ ምርጥ ተጫዋቾቹን ከ70ኛው ደቂቃ በኋላ ቀይሮ አስገብቷል። ቲምበርን አስገብቷል፣ ማጋሌሽን አስገብቷል፣ ቡካዮ ሳካን ቀይሮ ወደ ሜዳ አስገብቷል፣ ዴክላን ራይስን ቀይሮ አስገብቷል። ምክንያቱም ጨዋታውን ማኔጅ ለማድረግ ሲባል ማለት ነው። በሊቨርፑል በኩል ግን ይህንን ነገር አላየንም፣ አልተመለከትንም። ከዚህ በተጨማሪ ደግሞ አሰልጣኙ የወሰኑት ውሳኔ በራሱ የጨዋታ አመራረጣቸው ትክክል ነው ወይ? ምክንያቱም ሴንትራል ዲፌንደር ወይም የማል ተከላካይ አድርጎ ያሰለፏቸው ተጫዋቾች 3 ተጫዋቾችን አንዲ ሮበርትሰን፣ ጎሜዝ እና ዋታሩ ኢንዶን 3ቱን ተጫዋቾች በማል ተከላካይነት አስጀምሯል። ኢንዶ ያው የተፈጥሮ ቦታው አይደለም የማል ተከላካይነት፣ አንዲ ሮበርትሰንም ተፈጥሯዊ ቦታው አይደለም። ተፈጥሯዊ ቦታው እሱ ሌፍት ባክ ወይም የግራ ተመላላሽ ነው። እነዚህን ተጫዋቾች አሰልፈው ከዛ ሚሎስ ኬርኬዥ እና ካልቪን ራምሴን ነው በግራና በቀኝ በኩል ያሰለፉት። እንግዲህ በ5 ተከላካይ ነው ወደ ሜዳ የገቡትና ይሄን ነገር በማድረጋቸው ምክንያት እንግዲህ ከፍተኛ ዝናብ አንፊልድ ሮድ ሰማይ ስር ሲዘንብ እንደነበር ተመልክተናል። ከዛ ደግሞ በእንደዚህ አይነት ሁኔታ የጨዋታ መርሃ ግብራቸውን ማከናወናቸው ምን ያክል ክለቡን ዋጋ እንዳስከፍለውም ጭምር የተመለከት ነው። ከዛ ባለፈ ጨዋታው ላይ የተወሰደባቸው ብልጫ በጨዋታው ሙሉ በሙሉ ጨዋታውን ኮንትሮል አድርጎ ሲወጣ እየተመለከት ነው ክሪስታል ፓላስ ለምሳሌ 15 ሙከራ ክሪስታል ፓላስ ሞክሯል። በጣም ያስደነግጣል። አሁን 15 ሙከራ ሞክሯል ሊቨርፑል ላይ ሲባል 9ኙ ኢላማውን የጠበቀ ነበር የክሪስታል ፓላስ። በአንጻሩ 8 ሙከራ ሊቨርፑል ሞክሮ አንዱ ብቻ ነው ኢላማውን እየጠበቀ ሙከራ የሆነው ማለት ነው። ከዛ በተጨማሪ የቡድኑ ግብ ጠባቂ ውድማን 6 ኳሶችን ሴቭ አድርጓል ወይም አድኗል እንጂ ውጤቱ ከዚህም የባሰ የከፋ ሊሆን ይችል ነበር። በአንጻሩ ግን ቤኔቴዝ 1 ኳስ ብቻ ነው ያዳነው። ይሄ ማለት ሊቨርፑል ብዙ ጫና እንኳን እየፈጠረ አልነበረም ማለት ነው። ከዚህ በተጨማሪ 9 ኤሪያል ዱዌሎችን ሊቨርፑሎች አሸንፈዋል፣ 7 ደግሞ ክሪስታል ፓላሶች አሸንፈዋል። 9 ኢላማውን የጠበቀ ሙከራ አድርገዋል ብያቸዋለሁ ቀደም ሲል።
ክሪስታል ፓላሶች ሊቨርፑል 1 ኢላማውን የጠበቀ ሙከራ ብቻ ነው ያደረገው። 4 ኦፍ ታርጌት ወይም ኢላማውን ያልጠበቀ ሙከራ አድርገዋል ሊቨርፑሎች። 3 ኢላማውን ያልጠበቀ ሙከራ ደግሞ በክሪስታል ፓላስ በኩል ተመልክተናል። ከዛ ውጪ 567 ኳስ ሊቨርፑል ተቀባብሎ 84 በመቶ የተሳካ ነው። 94ቱ ወደ ኋላ የተመለሰ ኳስ ነው። 162ቱ ወደፊት ያቀበሏቸው ናቸው። 50ው ደግሞ ረጃጅም ኳሶች ናቸው ማለት ነው። 70 ኳሶችን እንግዲህ ከነዚህ 567ቱ 70 ብቻ ናቸው ወደ ፋይናል ሰርድ በተሳካ ሁኔታ ማቀበል የቻሏቸው ኳሶች። 10 ክሮሶችን አድርገዋል እዚህ ጨዋታ ላይ እንደተመለከት ነው። በአንጻሩ በክሪስታል ፓላስ በኩል 396 ኳሶችን ተቀባብለው 81.8 በመቶ የተሳኩ የኳስ ቅብብሎችን አድርገዋል። 54 ኳሶችን ወደ ኋላ መልሰው አቀብለዋል። እንግዲህ ሊቨርፑል 94 ብለናል። የክሪስታል ፓላስ ደግሞ 54 ኳሶችን ወደ ኋላ መልሰው ያቀበሉት። ከዚህ ውጪ 145 ኳሶችን ወደፊት አሻግረዋል። 58 ረጃጅም ኳሶችን አቀብለዋል። እንዲሁ ደግሞ 69 የተሳኩ ኳሶችን ወደ ሶስተኛው ማጥቃት ክፍል ልከዋል። ሊቨርፑል 70 ክሪስታል ፓላስ 69 ማለት ነው። 14 ክሮሶችን አድርጓል። ይሄ በማጥቃቱ በኩል ያለው ሜትሪክስ ነው፣ ቁጥራዊ መረጃ ነው። ወደ መከላከሉ ስንመጣ እንግዲህ በሊቨርፑል በኩል 10 ታክሎችን ወርደዋል። በአንጻሩ በክሪስታል ፓላስ በኩል 17 ሸርተቴዎችን ወርደዋል። ከነዚህ ውስጥ 70% የተሳካ ነበር በክሪስታል ፓላስ በኩል፣ 60% ደግሞ የተሳካ ሸርተቴ ማድረግ ችለዋል። 18 ክሊራንሶችን ወይም ኳሶችን አጽድተዋል በሊቨርፑል በኩል። ክሪስታል ፓላሶች 26 ኳሶችን አጽድተዋል ማለት ነው። ስለዚህ በአጠቃላይ የጨዋታው ፐርፎርማንስ ወይም ደግሞ የሜዳ ላይ ብቃታቸው ቢገመገም በማጥቃትም በመከላከልም ረገድ የተዋጣለት ቡድን ሆኖ ክሪስታል ፓላስ አምሽቷል። ምናልባት ታዳጊ ተጫዋቾች መግባታቸው ወይ አለመግባታቸው ለክሪስታል ፓላሶች ምንም ኢሹ ወይም ደግሞ ጉዳይ መሆን አይችልም። በቃ እነሱ ይዘው የገቡትን አሰላለፍ ይዘው ወደ ሜዳ ገብተዋል። ከአርሰናል ሽንፈት በኋላ ነው ተመልሰው የመጡት። ያንን ሽንፈታቸውን ግን አካክሰው በዚህ ጨዋታ ላይ ሊቨርፑልን እንግዲህ አሸንፈዋል። እንግዲህ በጣም የሚገርመው ሊቨርፑልን በ3 የተለያዩ ሜዳዎች ገጥመው ነው ያሸነፉት። በሜዳውም አንፊልድ ሮድ ላይ መጥተው ያሸነፉት፣ አሁን በሜዳቸውም ሴልኸርስት ፓርክ ላይ ያሸነፉት፣ በገለልተኛ ሜዳም ዌምብሌይ ላይ ያሸነፉት እና በቃ ቦታ ቢቀያየርም እነሱ ምንም የሚቀያየሩበት ሁኔታ የለም። ብቻ ሁኔታው ለነሱ የተመቻቸው ይመስላል። ሊቨርፑልን በእንደዚህ አይነት ሁኔታ ደግሞ አግኝተው ማሸነፋቸው በራሱ እጅግ በጣም የሚያስገርም ነው እና አሁን ሊቨርፑል እዚህ የጨዋታ መርሃ ግብር ላይ ያሳየው ፐርፎርማንስ በጣም እንዲተች የሚያደርገው መሆኑን ማንሳት በጣም አስፈላጊ ነው እና እንደውም የክሪስታል ፓላስ ደጋፊዎች እንግዲህ እንዳልኩት በእነዚህ የ3 ወር ጊዜያት 3 ጊዜ ተገናኝተው 3ቱንም አሸንፈዋቸዋል እና አሁን እንደውም እያሉ ያሉት ልክ የክሪስታል ፓላስ ደጋፊዎች ካን ዊ ፕሌይ ዩ ኤቭሪ ዊክ፣ በየሳምንቱ ከእናንተ ጋር መጫወት እንችላለን ወይ፣ በቃ በየሳምንቱ ከእናንተ ጋር እንጫወት እያሉ ነው እንግዲህ እዛ ጨዋታ ላይ የተመለከት ናቸው እና የፓላስ ደጋፊዎች እዛ ሜዳ ላይ የተገኙ የፓላስ ደጋፊዎች ልክ የሊቨርፑል ደጋፊዎችም ሜዳውን ለቀው ሲወጡ ነበር እና በዚህ አይነት ሁኔታ ነው እንግዲህ ድምፃቸውን ሲያሰሙ የነበረው። እኔ አንድ የምረዳው ነገር እንደዚህ አይነት ሽንፈቶች የሆነ ሰዓት ላይ መቆማቸው አይቀርም ወይ የሆነ ሰዓት ላይ መቋጫ ይበጅላቸውና ሁሉም ነገር ሲጠናቀቅ እናያለን። ይሄ ምንም የሚያጠያይቅ አይደለም። ለምሳሌ የሆነ ጨዋታ ላይ ተደጋጋሚ እየተሸነፈ ያለ ቡድን የሆነ ሰዓት ሊመለስ ይችላል። የትኛውም ትልቅ የሚባል ቡድን መጥፎ ጊዜን እንኳን ቢያሳልፍ የሆነ ሰዓት ወደ ቦታው መመለሱ አይቀርም። ግን በጣም ችግር የሚሆነው አጠያቂ የሚሆነው ትልቁ ነገር እንዴት ባለ ሁኔታ ነው ይሄ ክለብ ነገሮችን ፌስ የሚያደርገው የሚል ነጥብ ነው መነሳት ያለበት። ምክንያቱም አሁን የሊቨርፑልን ሁኔታ ብትመለከቱት ቀይ እየበራበት ነው ያለው። በክሪስታል ፓላስ ከተሸነፈበት ጨዋታ ጀምሮ እንግዲህ 2-1 ከተሸነፈበት ጨዋታ ጀምሮ በጋላታሳራይ፣ በቼልሲ፣ በዩናይትድ 4 ተከታታይ ጨዋታ ተሸነፈ። ከዛ በመሃል አይንትራክት ፍራንክፉርትን አሸነፈ። በብሬንትፎርድ ባለፈው ቅዳሜ ተሸነፈ። አሁን በክሪስታል ፓላስ ተሸነፈ ማለት ነው። 14 ጎሎች ነው የተቆጠሩበት እና እንደውም አሰልጣኙ አርነ ስሎት ባለፈው ሲናገሩ እንደው ሰበብ አይሁንብኝ እንጂ ይሄ በተከታታይ በምናደርጋቸው ጨዋታዎች አብዛኞቹን ጨዋታዎች የምናደርገው ከሜዳችን ውጪ ነው ብለው ሲናገሩ ነበር። ብሬንትፎርድን የገጠሙበት ጨዋታ ከሜዳቸው ውጪ በመሆኑ
ቼልሲን የገጠሙት፣ ጋላታሳራይን፣ ፓላስን የገጠሙት ከሜዳቸው ውጭ በመሆኑ አሁን እኮ አይደፈርም በሚባለው ቀጠና ወይም ደግሞ ለተጋጣሚዎች በጣም አስቸጋሪ ነው በሚባለው አንፊልድ ነው ይህንን ጨዋታ አከናውነው እንዲህ አይነት በጣም ከባድ የሆነ ሽንፈት ደግሞ እንደገና ያጋጠማቸው። መሸነፋቸው ብቻ አይደለም ደግሞ ከባዱ በዚህ በጣም ሰፊ ውጤት እንግዲህ 3 ጎል ማለት እኮ በጣም ብዙ ነው እና ይሄ ደጋፊዎችንም ኢቭን ሊቨርፑላውያንንም በእርግጠኝነት ሊያሳስብ የሚገባም ጭምር ነው። ምክንያቱም አሁን ክለቡ ባለበት ሁኔታ እንዲህ ባለ ፐርፎርማንስ የሚቀጥል ከሆነ ክለቡ ዘንድሮ ቶፕ 4 እንጃ በጣም ነው የሚያሰገው እና እንዲህ ባሉት ሁኔታዎች ላይ ደግሞ ጨዋታዎችን ማከናወን በራሱ በጣም አስቸጋሪ ነው። አንዳንዴ የፈለገ አንድ አሰልጣኝ ጥሩ ነገር ቢሰራ የፈለገ ጥሩ ውጤታማ ቢሆን ቀጣዩ ጊዜ ላይ ለውጤታማነቱ ዋስትና ሊሆን የሚችለው ማሸነፍና ማሸነፍ ብቻ ነው። ያንን ነገር መልሶ ማግኘት ካልቻለ ከዛ በኋላ ሲሰናበት ልናይ እንችላለን። ምሳሌ አድርጌ በትላንት ወይም በትላንትናው ቪዲዮ ላይ ስናገር ነበር። ትላንት ወይም ከትላንት ወዲያ ላይ በሰራሁት ቪዲዮ ላይ ማንቸስተር ሲቲ አምና ለ14 ጨዋታዎች ያክል ሲማቅቅ ነበር። አሁን 7ኛው ጨዋታ ላይ ደረሰ። ሊቨርፑል በቻምፒየንስ ሊግ በጋላታሳራይ ሲሸነፍ፣ በፕሪሚየር ሊግ ሲሸነፍ፣ አሁን ደግሞ እንደዚህ አይነት ሽንፈቶች በካራባኦ ካፕ ሲያጋጥሙት የክለቡ ሜንታሊቲ ይዞት ነው የሚወርደው እና አሰልጣኙ ናቸው ደግሞ ለዚህ የመጀመሪያው ተወቃሽም ተጠቃሽም አሰልጣኝ ሊሆኑ የሚችሉት። ከዚህ ነገር እንዴት መዳን ወይም ደግሞ እንዴት ማምለጥ ይቻላል? ተጫዋቾች ላይ ጣት መቀሰር ወይ የሆኑ ግለሰቦች ላይ ጣት መቀሰር ያ ምንም የሚያስኬድ አይደለም። አሰልጣኙ የተናገሩትም ይሄንን ነው። አርነ ስሎት ብዙ ምክንያቶች አሉ በተደጋጋሚ ለመሸነፋችን፣ ብዙ ጨዋታዎችን ለመሸነፋችን። ነገር ግን ምንም አይነት ኤክስኪውዝ አያስፈልግም፣ ምንም አይነት ሰበብ አያስፈልግም። ብዙ ጨዋታዎችን ተሸንፎ ሰበብ መደርደር አያስፈልግም የሚል ሀሳባቸውን ሰጥተዋል እና እንግዲህ እንዲህ አይነቶቹን ሀሳቦች ካነሱ በኋላ ለምሳሌ የእኛን ፐርፎርማንስ ብትመለከቱ ከብሬንትፎርድ ጋር በነበረው የጨዋታ መርሃ ግብር ላይ ከ2 ቀን በኋላ ነው ከፍራንክፈርት ጋር ከተጫወትን በኋላ ነው እንደገና ደግሞ ከብሬንትፎርድ ጋር ሄደን የተጫወት ነው እና ቡድኑ በ7 ቀን ውስጥ 3 ጨዋታዎችን አከናውኗል። ይሄ ነገር አሁንም እንደው ለምክንያት የሚቀርብም ባይሆን ነገር ግን ተጫዋቾች ደግሞ በእንደዚህ አይነት ሁኔታ ስትራግል እያደረጉ መሆናቸውን አሰልጣኙ ተናግረዋል ማለት ነው። አሁን እንግዲህ ቀጣይ የሚጠበቀው አሁን የአሰልጣኙን ወንበር ሊያነቃንቀው የሚችለው ቀጣይ የሚጠበቁ መርሃ ግብሮች ናቸው። እንግዲህ ሊቨርፑል የበላይነት እየተወሰደበትም ጭምር ነው በዚህ ጨዋታ ላይ የተሸነፈው ብያቸዋለሁ። ብዙ ሙከራዎች የተሞከሩበት፣ ግብ ጠባቂው ብዙ ኳሶችን እያዳነ እና እኔ ቢያንስ ተጠባባቂ ወንበር ላይ ጥሩ ተጫዋቾችን አለማስቀመጣቸው በጣም የሚያስወቅሳቸው ነው። ቢያንስ እነ ሶቦዝላይን፣ ቢያንስ እነ ኢኪቲኬ፣ እነ ሳላን አለማስቀመጣቸው በጣም ትክክል ያልሆነ ነገር ነው ብዬ ነው የማስበው እና እሳቸው እንደተናገሩት የሊቨርፑል ደረጃ አይደለም፣ ሌቭል አይደለም ይሄ ሁሉ ጨዋታ መሸነፍ፣ በ7 ጨዋታ 6ቱን መሸነፍ እና የስኳድ ዴብዙ ምናልባት ሰዎች እንደሚያስቡት ላይሆን ይችላል የሚል ሀሳባቸውን ሰጥተዋል እና ቅድም እንዳልኩት የነበረው የጋፕ ልዩነት የ2 ቀን ብቻ ነው፣ የ3 ቀን ብቻ ነው የሚሉ አይነት ሀሳቦችን ሰጥተዋል። ግን ሊቨርፑል በባለፈው ዓመት ከአርነ ስሎት ጋር ዋንጫ ስላሸነፈ ብቻ አሰልጣኙን ይታገሳቸዋል የሚል እምነት የለኝም። አሁን ደግሞ ሐሙስና አርብን አርፈው ከዛ ደግሞ ቅዳሜ ዕለት ከቆዩ በኋላ እሁድ ከአስቶን ቪላ ጋር ሊቨርፑል የሚጫወት ይሆናል። እዚህ ጨዋታ ላይ ሊቨርፑል አላሸነፈም ማለት ምናልባት የአሰልጣኙ ወንበር በስነ ስርዓት መነቃነቅ የሚጀምር ነው። ይቅርታ ቅዳሜ ነው የሚጫወተው። ሐሙስና አርብ ከተጫወተ በኋላ ቅዳሜ አስቶን ቪላን ይገጥማል ምሽት 5 ሰዓት። በጣም ይሄ ሂውጅ ጌም አንፊልድ ላይ የሚደረገው ጨዋታ። ከዚህ ጨዋታ በመቀጠል ሌላ ትልቅ ጨዋታ ደግሞ ይጠብቀዋል። በሜዳው ከሪያል ማድሪድ ጋር ይጫወታል። ማድሪድ እንደምታውቁት ነው ዘንድሮ በጣም አስፈሪ ሲዝንን እያሳለፈ ነው። ከዛ ከማድሪድ ቀጥሎ ከማንቸስተር ሲቲ ጋር በኤቲሃድ ይጫወታል። ሊቨርፑል እኮ ያኔ በነ ቼልሲ ምናምን ሲሸነፍ በቃ ወደ ኢንተርናሽናል ብሬክ ስለሚያመራ ጥሩ ነው። እንደውም አሁን ኢንተርናሽናል ብሬክ ሲመለስ
በጣም ጥሩ ነው የሚሉ ሀሳቦች ሲነሱ ነበር። ግን በፍጹም ወደ ኢንተርናሽናል ብሬክ ሄዶ ሲመለስ እንደውም ባሰበት ሊቨርፑል እና ይህን ሁኔታ ነው እየተመለከትን ያለ ነው። አሁን በደረጃ ሰንጠረዡ ከ6ኛ ደረጃ በታች የሚገኝ ቡድን ከካራቦ ካፕ የተሰናበተ ብዙ ነገሮቹ በጣም አጠራጣሪ አጠያያቂ የሆኑበት ቡድን እንዴት አድርጎ ነው ከዚህ ነገር ሊወጣ የሚችለው የሚለውን ነገር እንግዲህ አሰልጣኙ መላ ሊፈልጉለት የሚገባ ጉዳይ ነው። ዞሮ ዞሮ ግን ክለቡ እንዲህ ባለ መንገድ ተሸንፏል፣ ከካራቦ ካፕ ውጪ ሆኗል። በዚሁ አጋጣሚ የካራቦ ካፕ ተጋጣሚዎችን ለመጥቀስ ያክል እንግዲህ ይፋ በተደረገው መሰረት በካራቦ ካፕ እርስ በርሳቸው የሚጫወቱ ቡድኖች ተለይተው ታውቀዋል። አርሰናል ክሪስታል ፓላስን ይገጥማል። እንግዲህ ፓላስ ሌላኛውን ከባድ ተጋጣሚ ደግሞ አርሰናልን በኤምሬትስ የሚገጥም ይሆናል። ካርዲፍ ሲቲ ከቼልሲ፣ ማንቸስተር ሲቲ ከብሬንትፎርድ እና ኒውካስል ከፉልሃም ጋር በሩብ ፍጻሜው የሚገናኙ ይሆናል ማለት ነው። እና እስቲ እናንተም እየገባችሁ ሀሳቦቻችሁን ጻፉልን። የሊቨርፑል ችግሮች ከምን የመነጩ ናቸው እና ደግሞ መፍትሄው ምን መሆን ይኖርበታል? ምናልባት አሰልጣኝ ማሰናበት የሚለው አሁን በዚህ ሰዓት ላይ ምናልባት ትንሽ ሀሳቡ ሚዛን የሚደፋ ላይሆን ይችላል። ምክንያቱም ልክ አንድ አሰልጣኝ ውጤት ሲያመጣ ደግሞ ብዙ ይሞገስና ብዙ ሀሳቦች ይሰጡበትና ከዛ በኋላ ደግሞ እንደገና ተመልሶ ሲሸነፍ ወይ ደግሞ ውጤት ሲያጣ ብዙ አይነት ሁኔታዎችን ልንመለከት እንችላለን። ግን ይሄ በፍጹም የሚያስኬድ ነገር ላይሆን ይችላል። ውጤት እየጠፋ ከሄደ ግድ ነው አሰልጣኙን ማሰናበት አይቀርም። የሆነ ሰዓት ላይ ምናልባት ተከታታይ ጨዋታዎችን ይመለከታሉ እስከ ቀጣዩ ኢንተርናሽናል ብሬክ ድረስ ያለውን። ግን ምን አይነት ውጤት ይመዘገባል ደግሞ የሚለውን ማየት በጣም ተገቢ ነገር ነው። እስቲ እናንተም ሀሳቦቻችሁን ጻፉልን። ሊቨርፑል ግን አሳማሚ ሌላ ሽንፈት ተሸንፏል። ከ7ቱ 6ቱን በተሸነፈበት መርሃ ግብር በክሪስታል ፓላስ ተሸንፎ ከካራባኦ ዋንጫ ተሰናብቷል ማለት ነው። አምና ለፍጻሜ ደርሶ ነበረ ከኒውካስል ጋር ምንም እንኳን በፍጻሜው ቢሸነፍም፣ ዘንድሮ ግን ለፍጻሜ መድረስም አይደለም ወደ ግማሽ ፍጻሜም ወደ ሩብ ፍጻሜም አልተሻገረም። ከ16ቱ ጥሎ ማለፍ የሊቨርፑል የካራባኦ ካፕ ጉዞ ተቋጭቷል ማለት ነው።